ያንቺም አገልግሎት እንደዚህ ሲጋር አብቅቷል። ወይ የለፋሁትን ልፋትና የደበኩትን ሚስጥር አስበሽ ገንዘቤን ትከፍኛለሽ፣ ወይ ደግሞ እንደዚህ ሲጋራ ትጨፈለቂያለሽ። ምንድነው ያደረግሻለሽ? ለምን ወደ ማሽ የምትሰሪው? አስቦ መደብደብ እኮ ወንድነት አይደለም። ትንኝ ግን ገዳም ቢሆን በእርግጠኝነት ወይ መልዕክት ያስቀምጣል ወይ ደግሞ ይደውል ነበር። ያው እንግዲህ ጥሞና ጊዜ ላይ ሆኖ ይሆናል። ዳኒ በሚያሳዝን ሁኔታ አባባን ለማትረፍ ወደ ማገቻ ቦታ በሄደበት ሰዓት አጋቹ በተደጋጋሚ ከፍተኛ የሆነ ድብደባ ደርሶበታል። እስከ መጨረሻም የታሰሩ እጆችና እግሮችን ፈቶ እሱንም ሆነ ሽማግሌውን ለማስመለጥ ጥረት ቢያደርግም ነገር ግን ይህ ሳይሳካለት ከጀርባው መጥቶ ሊመታው ችሏል። እስከ መጨረሻም ትሁት ይህንን የሰማይ ስባሪ የመሰለ አጋችም ከጀርባው በጠርብ መጥተዋለች። ይህ አጋች ምናልባትም እና አባባን የሚለቅበት አጋጣሚ ይፈጠር ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? ያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 41 እንመለከታለን። በባለፈው ክፍል ዳኒ አባባ ወደ ታገቱበት ቦታ አምርቶ ነበረ። ይህ አጋች ከጠላት ወገን ነህ ለምን መጣህ በሚልም ለከፍተኛ ድብደባ ዳርገውታል። ታዲያ ዳኒም አሰላለፉን በማሳመር የመጣው ከቲና ወገን እንደሆነና ስለ አባባ መታገት ደስተኛ እንደሆነ እንዲሁም ቢለቅለት እርሱ ሊገለው እንደሚችል በተደጋጋሚ እየነገረው ነው። የአጋች ግን በፍጹም አላምንም፣ ከቲና የምትለውን ነገር እስከምሰማ ድረስ ም አለቅህም በማለት ግጥም አድርጎ በገመድ ማስሮታል። ካሌብና ትሁትን በጣም እየተጨናነቁ ነው። ከቲና አዲስ ነገር እናገኝ ይሆን በሚልም ማውጣጣት ቢሞክሩም እሷ ግን ይባስ ብሎ የአባባ ጉዞ ገዳም እንደሚሆን ነበር የነገረቻቸው። አባባ ሳይነግረን ወደ ገዳም ሊሄድ አይችልም፣ ለምን እንደዚህ ታያለሽ በማለትም ካሌብ ለመጠየቅ ሞክሯል። በቃ አባዬ ምንም እንደማይሆን ነው ውስጤ እየተሰማኝ ያለው፣ ስለዚህ ካሌባ ትደናገጥ ይመጣላል እያለችም ለማባበል እየሞከረች ነው። ደግሞስ አባዬ ምንም እኮ ጥላት የለውም፣ በጣም መልካምና ትሁት የሆነ ሰው ነው፣ ስለዚህ በሱ ህይወት ላይ ምን አዲስ ነገር ይፈጠራል ብለህ ታስባለህ በማለትም አሁንም ለካሌብ ለማሳመን እየሞከረች ነው። አጋቹም ተጨማሪ ገንዘብ ስለሚያስፈልገው አስሪ እየደወለ የማትጨምርለት ከሆነ በራሷ ህይወት ላይ አንዳች ነገር ማድረግ እንደሚፈልግም ይዛተ ነበር። እንደውም ሲጃራውን አጭሶ ሲጨርስ አንቺ ነገር እንደዚህ እንደተመጠጠው ሲጃራ ያበቃልሽ ይሆናል፣ ለማንኛውም አሁን የምፈልገውን ገንዘብ የማታመጭ ከሆነ አንቺም እንደዚህ ትረገጫለሽ በማለት ፊትና ብዙ ፈተናዎች ሊጠብቋት እንደሚችሉም ብቻውን እያወራ ነው። ታዲያ አሁን ገንዘቡን እንድታመጣ ስለጠይቃትም እሷ ምንም አይነት ገንዘብ ስለሌላት ሌሎች ሰዎች ጋር በመደወል እንዲሰጧትም እየጠየቀች ነው። ሆኖም ይህ ገንዘብ በእርግጥም የጠየቀችውን ያህል ሊሰጧት ችለዋል። ሆኖም ግን ወደ ቤት ከተመለሰች በኋላ የተሰጣትን ገንዘብ ረስታ ነበረ ወደ አጋቹ የሄደች። ዳንኤልም በአጋቹ ቁጥጥር ስር ከዋለ በኋላ እጅግ በጣም አድርጎ ነበረ ይህ አጋች የደበደበው። ሆኖም እባክህ ልቀቀኝ እያለ ቢማጸነው ሊለቀውም አልፈለገም። ትሁት እስከምትመጣ ድረስ እዚህ ታስረህ ትጠብቃለህ፣ እሷ ከመጣች በኋላ የምትለውን ሰምቼ የሚያስፈልገኝን ገንዘብ ትለቀቅ ትችላለህ፣ ይህማ ስራዬ ስለሆነ እዚህ ድረስ በመምጣት በጣም ደስ ብሎኛል እያለም አሁን አጋቹ ለዳንኤል ሊራራለት እንደማይችልም ገልጾለታል። በሌላ በኩል ካሌብና ትሁት ምን እናድርግ እያሉ አቶ መታገት በጣም እየተጨናነቀና ትሁት ደግሞ ከዚህ በፊት ነገሮችን በእርጋታ ማስኬድ ይኖርባል፣ ካለበለዛ ዋጋ ያስከፍለናል ካሌብ በማለት ካሌብ እንዲረጋጋ ስላስጠነቀቀችው ቲናን የሚጠይቃት በዘዴ ነበረ። የት ሄደ ሊባል ይችላል እያለም አባቱን አድራሻ ማወቅ እንደሚፈልግ እንጂ ቲና ላይ የሆነ አንዳች ነገር ለማድረግ እቅድ እንደሌለውም አሁን የትሁትን ምክር ለመተግበርም ቆርጦ የተነሳ ይመስላል። ቲናም አጋቹ እየዛተባትና እየፎከረባት ስለነበረ አሁን ፊት ለፊት ተገናኝተው ተጨማሪ ገንዘብ ያስፈልገኛል፣ በባለፈው የሰጠሽኝ በጣም አንሶኛል እያለም እየተጨቃጨቃት ነው። ሆኖም እንዲህ ባለመስማማት ወደ ውስጥ ስትገባ ግን ያልጠበቀችውን ክስተት ተመልክታለች። እርሱም ዳንኤል ታግቶ ነበረ። በመጀመሪያ በጥቁር ሹራብ ስለሸፈነው ማንነቱን መለየት አልቻለችም። ምናልባትም የአጋቾች ስራ ስለሆነ ዱን ይዞት ይሆናል የሚል ግምትም ነበራት።
ነገር ግን የተሸፈነበትን ሹራብ ሲከፍተው ግን ይሄኔ ዳንኤል ነበረ። ምን እያደረክ ነው በማለት ማጋቹን ጠየቀችው። ማጋቹም ስለምን ወደዚህ እንደመጣ ልታስረጂ ትችያለሽ በማለት በዳንኤል አመጣጥ እንዳልተደሰተና በግልጽ ልትነግረው እንደፈለገም ቲናን ይጠይቃታል። ቲናም ስለምን ዳንኤል ወደዚህ ልትመጣ ቻልክ እያለችም በጣም ተደናግጣ እየጠየቀችው ነበረ። ዳንኤልም በቃ እዚህ አንቺ ያደረግሽውን ነገር ለማድነቅ ስል ወደዚህ መጣው በማለት አሁን የቲና ወዳጅ መስሎ ነገር ግን አባባ መታገት ደስተኛ እንደሆነ አድርጎ ነበረ ለቲና ሲገልጽላት የነበረው። ቲናም የፈለገው ቢሆን ወደዚህ መምጣት አልነበረብህም አለችው። ሆኖም ይህንን አጋች አንድ ነገር እንዳያደርግበት ማስጠነቀቀችው። እባክህን በጣም የምወደው ፍቅረኛዬ ነው፣ እናም አንድ ነገር እንዳታደርገው በማለትም ነገረችው። ይህ አጋች ግን አንድ ሰው እንዳታመጭ ብዬ ነገርሽ ነበረ፣ ከዚህ በኋላ ለሚመጣው ነገር ራስሽ ዋጋ ትከፊበታለሽ በማለትም እንደተለመደው ይዛትባት ነበር። ታዲያ የዚህ አጋች ቦክስ ግን በተለይ ከዳኒ ጋር እየበረታ መጥቷል። አሁን አጋቹና ቲና ሲነጋገሩ አባዬ እንደምን ሰንብተሃል በማለትም ዳንኤል ወደዛ ቤት የመጣበት ምክንያት አባባን ማዳን እንደሚፈልግም ይገልጽላቸዋል። ይህኔ አባባ ይሁዳም ጌታውን እስከሚሸጥ ድረስ ጌታዬ ጌታዬ ይለው ነበረ፣ አንተም አሁን አባባ ስትል አታፍርም ወይ በማለትም በዳንኤል ድርጊት በጣም እንደተበሳጩና ልባቸው እንደተሰበረም ይገልጹለታል። ይህኔ ዳንኤል እመነኛ አባዬ አንተን ላድን ነው ወደዚህ የመጣሁት በማለት ይገልጽላቸዋል። አንተ መታገት ቲና በነገረች መሰረት ለካሌብና ለትሁት ነግራቸዋለሁኝ በማለትም ይነግራቸዋል። ይህኔ አባባም እንዴት ሊሆን ይችላል? ልጅስ እንዴት አስችሎት ነው የኔን መታገት እየሰማ ዝም ብሎ የተቀመጠው በማለት በካሌብ ድርጊት እጅግ በጣም ተናደውም ነበረ። ሆኖም ካሌብን አውቄ ነው እንዲረጋጋ ያደረኩት፣ ምክንያቱም ስሜታዊ ሆነን አንድ ነገር የምናደርግ ከሆነ ምናልባትም አንተን ሊያሳጣን ይችላል። እናም ለዚህ ነው ዝም እንድንልና ነገሮችን በጥንቃቄ ማስኬድ እንዳለብንን የተመካከር ነው በማለትም ትሁትም ሆነ ካሌብ ይህንን ነገር ሰምተው ነገር ግን ሽማግሌውን ላለማጣት ያደረጉት ጥረት እንደሆነም ይገልጽላቸዋል። ቹም ወዲያውኑ መጥቶ አሁንም ዳንኤልን በተደጋጋሚ ቀጠቀጠው ገብቷል። ዳንኤልም እባክን ፍታኝ በማለት ተማጸነው። አልፈታህም፣ እንደውም እዚህ ደብድቤ ማሰቃየት ነው የምፈልገው በማለትም በሰው ስቃይ የሚደሰተው አጋችም አሁን ዳንኤልን እንዲህ በዋዛ መልቀቅ እንደማይፈልግም ይገልጽላቸዋል። ታዲያ አባባም እኔም እኮ እስከ ጥግ ድረስ ለምኘው እምቢ ሲለኝ ነው የተውኩት፣ እናም ልጄ ተው ምናልባትም ሲያልፍልንን እንለቀቃለን ይለዋል። ዳንኤልም በበኩሉ አሁን አባዬ ምንም ነገር አታስብ፣ እዚህ ቤት ምንም ሳንሆን እንወጣለን በማለት አባባ ጋራ ሲነጋገሩ ሲያይ እኔማ ብዬ የለ ድሮም እኮ ወዳጅ እንዳልሆንክ አውቄ ነበረ፣ እናም ለካም ጠላቴ ነህ፣ እንግዲህ ዋጋን ትከፍልበታለህ፣ የሚፈለገውን ገንዘብ መክፈል ስትችል ደግሞ እዚህ ከታሰርክበት ልትወጣ ትችላለህ በማለትም ጠየቀው። ዳንኤልም የምትፈልገው ገንዘብ እስከሆነ ድረስ አሁኑኑ እንሰጣለን፣ እኔና አባዬ ለቀቀን በማለትም ተማጽነው በፍጹም አይሆንም፣ ይህማ ስራዬን ያበላሽብኛል በማለት አሁንም በእገታ መቆየት እንዳለባቸውም ግዴታ እየተላለፈባቸውም ይመስላሉ። የተጠየቀችውን ገንዘብ በፖስታ እንደታሸገ ረስታው ወደ ማገቻ ቦታ ስላመራችም አሁን ትሁት ያገኘችውን እቃ ስልክ በመደወል ረስተሻል በማለት ነበር የነገረቻት። እባክሽን በጣም አስፈላጊ ስለሆነ ልታቀብይኝ ትችያለሽ በማለትም ጠየቀቻት። እርሷም ልታቀብላት እንደምትችል ተነጋግረው የተቀጣጠሩበት ቦታ ድረስም በመገናኘት ይህንን ገንዘብ ልትሰጣት ችላለች። ሆኖም ትሁት ላደረግሽልኝ ነገር በጣም አመሰግናለሁ እያለቻትም ነበረ። ገንዘቡን ተቀብላም ቲና የምትሄድበትን እግር በእግር እየተከታተለች እዛው ድረስ ነበር የሄደችው። ዳንኤልም እንደምንም ታግሎ የታሰሩ እጆችና እግሮቹን ከፈታ በኋላ አባባን ከስራት ለማስፈታት ጥረት እያደረገ ነበር። ሆኖም ከውጭ ሲገባ በዚህ ሁኔታ የተመለከተውን ዳንኤልን ከጀርባው መጥቶታል። ይህ አጋችም ዳንኤል ብቻ ላይ አይደለም የጨከነበት በአባባም ጭምር እንጂ አባባም ክፉኛ በቦክስ ተመተው በሚያሳዝን ሁኔታ ጉዳት የደረሰባቸውም ይመስላሉ። ይህ አጋች ከአባት የተወለደም አይመስልም። በጣም ነበር የጨከነባቸው። በስከ መጨረሻም ትሁት ከጀርባው መታ ይህንን አጋች መጥተዋለች። ለማንኛውም በዛሬው ክፍል በጣም በሚያስገርም ሁኔታ ዳኒ ለአባባ ሲል ብዙ መስዋዕትነትን እየከፈለ ይገኛል።
ሆኖም አባባ አሁን እየከፈለለት ስላለው መስዋዕትነት ምን ያህል ሊረዳው ይችላል? ታዲያ በሚቀጥለው ክፍል እዛው የታገቱበት ቦታ ይቆዩ ይሆን ወይስ ወደ ቤታቸው በሰላም ይመለሳሉ? አብረን የምንከታተል ይሆናል። ለዛሬ ትሁት ድራማ ክፍል 41 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።